ከልጅነቴ ጀምሮ ፎቶአቸውን እየለጠፍኩኝ ያደግኳቸው አርቲስቶች ኤልያስ ስለሌለ ብዙ ወዳጆቼ የሚያከብሩ የሚወዱ የዛኑ ያክል ደግሞ የሚፈሩህም ሰዎች እንዳሉ አንተም አጫውተኛል። አሁን እኮ መናገርም ተከለከልን ዝም ማለትም ተከለከለ። አልበም ላይ ዋናው ሐሳብ አንቺ ነሽ አካሌ ነው የሚለው አይገርምም? ኤልያስ ሰው ነው እኮ ሀገር ከኤልያስ መልካ በኋላ እንደተጎዳ ስትናገር ሰምቻለሁ። እንደ ቃስም ይለወጣል ቋንቋ ግን በማን ይሞታል። ኧረ በስመ አብ መቼ ነው የዘፈንኩት? ሉሊያንስ ይረስቶት ነው እኮ ነው የዘፈንኩት። ፈጣሪ የሰጠኝ ጥበብ ይሄን እንዳደርግበት ነው ይሄን እንድናገርበት ነውና እኔ እንዲህ አይነት ተናጋሪ እንዲህ አይነት ዘፋኝ ነኝ የምትለዋል። ብዙ ነገር በጣም በህይወት እንድኖር የማያደርጉ ነገሮች ገጠሙኝ ማለት ነው። ፎቶና ጨዋታ። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ፎቶና ጨዋታ የዛሬው ፕሮግራማችን ተጀምሯል። እንደምትመለከቱት ተወዳጁ ድምጻዊ ልዑል ኃይሉ እንዴት ነህ? እግዚአብሔር ይመስገን። ፍጽዬ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኸኝ። ጺም እንዴ ይሄ መለያ ነው። ተቆርጠው ታውቃለህ? ብዙ አይነት ነበር እኮ የኔ ጺም ነበር። እንዲም ታረጋዋለህ ግን ረስቼው አይደለም ፈልጌ ነው ፈልገው። አዎ የምትወደው ደስ ይላል አይደል? አርቲስት እኮ ስትሆን የሆነ ለየት ማለት አለበት። የዩኒቨርሲቲ ተማሪ መሆን መምሰል የለብህም። ይሄ ክርክም አድርገህ ምናምን ሳይሆን ትንሽ ዘረክረክ ስትል ንጹህ ሆነ ማለት ነው። በስርዓት በንጽህና ስትዝረከረክ ጥሩ ነው። ለምንድን ነው መዝረክረኩ ምክንያት አለ? አሁን እኔ ስኪኒ አርግ ብትለኝ ይሄ የተለጠፈ ነገር ምናምን አፍራለሁ። አንደኛ በጣም ነውር ነው አላረግም። ሁለተኛ ደግሞ ኢትዮጵያዊነታችን ውስጥ ያለው ይሄ ደርባባነት ይመስለኛል ጥሩ እንጂ አሁን ቅጥ ያጣው ነገር እኮ ወደ ልክነት መሰል አይደል? ብልግና የሚመስሉ ነገሮች አሁን ልክ፣ ወራዳ ነገሮች ልክ፣ ጽድቅ የሆኑ ነገሮች ነውር፣ በተቃራኒው ማለት ነው። እግዚአብሔር አለ፣ ሰይጣን አለ። ስለዚህ ንጹህ ነገር የእግዚአብሔር ነው፣ ቆሻሻ ነገር የእግዚአብሔር አይደለም። ገብቶሃል? ብዙ ሰዎች ዛሬ እኮ መረን የለቀቀን ነገር በመሳደብ ብር የሚገኝበት ጊዜ ላይ ነን አይደል? በጣም ማለት በቃ አሁን እኮ መናገርም ተከለከልን ዝም ማለትም ተከለከልን። ያለ እድሜ ማለት ነው። ብዙ ነገር አየሁና መሳቅም ደከመኝ ማልቀስም ደከመኝ። በጣም ብዙ ነገር ነው የሚሰማኝ፣ ብዙ ነገር። እስቲ እናወራባቸዋለን። አሁን እነዚህን ጉዳዮች የሚሰሙን ነገሮች እንጨዋወትባቸዋለን። ተመልካቾቻችን እንግዲህ እንደምትመለከቱት ነው የዛሬው እንግዳችን ሆኖ አብሮን ቆይታ የሚያደርገው ልዑል ኃይሉ ነው። የምትታወቀው በአብዛኛው እሳቱ ሰዓት በሚለው አልበም ነው። ከዛ በተጨማሪ ደግሞ ከኤልያስ መልካ ጋር በነበረ ቅርበት በተለይ ከኤልያስ መልካ እረፍት በኋላ ደግሞ በተለያዩ ሚዲያዎች ስለ ኤልያስም ይሁን ኤልያስን የተመለከቱ ጉዳዮች ሲነሱ ሁልጊዜም አብረህ እየተነሳ አለ። ብዙ ወዳጆቼ የሚያከብሩ የሚወዱ የዛኑ ያክል ደግሞ የሚፈሩህም ሰዎች እንዳሉ አንተም አጫውተኸኛል። ሳጣራም ደግሞ ስቱዲዮዎችም ስትገኝ ወይም ሙዚቃ የሚሰራባቸው ቦታዎች ስትገኝ የዛኑ ያህል አንተን እንደመፍራት የሚያረጋቸውም ሰዎች እንዳሉ ሰምቻለሁ። በእነዚህ ጉዳዮች በደንብ እንጨዋወታለን። ከዛ በተጨማሪ ድምጾች በማስመሰልም ትታወቃለህ። የሌሎች ድምፃያንን ዘፈኖች ልክ በራሳቸው በሚመስል ድምጽ ስትጫወትም እነዚህ ነገሮች ተመልካቾች እንዲጓጉ ነው አሁን ቀድሜ የምጠቅሳቸው። ለማንኛውም እንኳን ደህና መጣ በድጋሚ። እንኳን ደህና ቆየኝ። እንዴት ነው ያለው? አሁን ሰላም ነው ሁሉ ነገር? ሰላም። እኔ ጥሩ መንፈስ ላይ ነው ያለሁት። የሚገርምህ ነገር እንግዲህ በደንብ ነው የምናወራው ማለት ነው። ብዙ ነገር በጣም በህይወት እንድኖር የማያደርጉ ነገሮች ገጠሙኝ ማለት ነው። ከ4 ዓመት በፊት
ከኤልያስ ህልፈት በኋላ ማለት ነው። አሁን ኤልያስ ሞተ ነው የሚለኝ ሰው እሱ ነገር ለኔ አልገባኝም። ገብቷል። እኔ በጣም ሰው ጎድቶኝ ያውቃል እውነት ለመናገር በተለይ ከኤልያስ በኋላ እንዲህ ነው እንደሚኖረው እንዲህ ነው እንደ ሰው የሚኖረው ይሄ ተንኮል፣ ክፋት፣ ምቀኝነት የሚባሉት እነኚህ ናቸው ብዬ መደነቅ ጀመር። ለካ ኤልያስ ከልሎኝ ነበር። ኤልያስ ጋር ስኖር እኔ አሁን ምንድነው መሰለ ግልጽ ለማድረግ ኤልያስ ጋር ስኖር ስትል የምር መኖር ነው ወይንስ አልበምን ለመስራት ስለምት ነው? እንደ ወንድሙ እንደ ልጁ እኮ ነኝ እሱ በቃ እኔን ይወደኛል፣ እወደዋለሁ። ትንሽ ሆኜ እኮ ነኝ እና እንደ እግዚአብሔር በሚያውቀው የነበሩትም ያውቃሉ። ኤልያስ በጣም ይወደኛል፣ ይመክረኛል፣ ሳጠፋም ይቆጣኛል። ሳልችል እጄ እንድችል አድርጎ ዘፈን ሰርቶልኛል። እስከ መጨረሻውም ደግሞ አብሬው ነበርኩ። ግን አንድ ነገር እዚህ ጋር ምንድነው መሰለክ አሁን አንተ ሪል አርቲስት እንደሆንክ ይሰማኛል። አይተህ ታውቀኛለህ ብዬ አውቃለሁ። ብዙ አርቲስቶች ጋርም ስለኖርኩ እኔ አሁን አንድን ሰው አይቼው አውቃለሁ። ኤልያስን ወደዋለሁ ማለት አበጋዝን እጠላዋለሁ ማለት አይደለም እንዴ? አትረዱም እንዴ እናንተ? ኤልያስን ወደዋለሁ ስላልክ ብዙ ሰዎች ቅር ይላቸዋል ነው? አዎ እየተናደዱ አድማ እያደረጉ። ለምን? እኔ እግዚአብሔር በሚያውቀው ነው የምነግርህ። ይሄ ነገር በትክክል መታወቅ አለበት። እኔ ብዙ ሙዚቀኞችን እምወድ ልጅ ነኝ። ብዙ አቀናባሪዎችም ትልቅ ቦታ እንዲደርሱ አድርጌያለሁ። ለብዙዎችም ውለታው እያለሁ ውለታ መክፈል አለባቸው እንጂ እኔን ይሄ ስራ ስሰራ እያጠላለፉ እንዳይወጣ የሚያደርጉት ነገር በጣም ነው የሚደብረው። እንዴ ታይዤ እኮ ነው እንጂ ነው እውነት እንደመናገር እግዚአብሔርን ማን ፊት ይቆማል? ታለንት እኮ እኔ ጋር አለ። ንጹህ ነገር ይሄ መድኃኒዓለምን ያውቁታል፣ ማንም ያውቀዋል። እኔ አንድ ስቱዲዮ ከገባው ሀገር አለ የሚበጠበጥ። አሁን ምን ተረዳው መሰለህ? ኤልያስ ጋር አይደል ሰርቼ እነሱ ጋር የሚሄደው ስለምወዳቸው ነው የሚሄደው። ሌላ እኮ ኤልያስን ሆኖ አይደለም የሚሄድኩት። ለካ ያጨናነኳቸው እየመሰለኝ ነው። እንዴ ኤልያስ ጋር የሰራ ልጅ እኔ ጋር ከመጣ እኔ ኤልያስ ነኝ እንዴ ኧረ ምናምን ብሎ ሌላ ታሪክ ውስጥ ይገባሉ። አንዳንዴ ስታገኘኝ ስለ ኤልያስ ባታወራኝ ብትተወኝ ቁስሌን ባትነካው ገና እኔ ቁጭ ካልኩኝ ኤሊ ግን ልጅ ወልዷል እንዴ ይላል። አሁን እኔን ወልዷል። ምን ታመጣለህ? ምን አስጠየቀ እንዴ? አትተውኝም እንዴ? ተውኝ በቃ። ዘፈን እሰራለሁ መጀመሪያ በእግዚአብሔር በቃ እኔ በሰላም እንስራ። ደግሞ ይሄ በችጋር አልሰራውም ዘፈን። በጥሩ መንፈስ ምናምን ቁጭ ብዬ አደራችሁ በጥሩ እንስራው፣ ዝም ብለን ማንም ሳይሰማው ዘፈኑን እናውጣው፣ ግዴላችሁ ነገ ደግሞ የተሻለ ነገር እንሰራለን ብዬ ከሙዚቀኞቹ ጋር እናወራለን። ይሄ ሚስጥር ነው አይደል? ሙዚቃ ሚስጥር ነው፣ ጥበብ ነው አይደል? ትክክል። እኔ ስወጣ ፍጹም ለሀገር ነው የሚያሰሙብኝ ዘፈኔ። አልወጣም ከስቱዲዮ አይደል? ምን አለ ባከፍቱብኝ። እኔ ከሌለው በቃ የኔ ነው ዘፈኑ አይደል? አገር ምድሩ ሰምቶታል። እሄዳለሁ። ኧረ ሉሊያንስ በስማም ዘፈንሽ እኮ ያበደ ነው። እኔ ዘፋኝ እንዲያደንቀኝ አልሰራሁም። ለህዝብ ነው የሰራሁት፣ ለሀገሬ በዛ ሰዓት የተሰማኝን ስሜት ነው የሰራሁት። ለምን ትመቃኙኛላችሁ እንዴ? ኧረ እግዚአብሔር ልክ አይደለም። መስማት የለባቸውም የሙያ አጋሮቼ ሳይወጣ በፊት ነው ምን ያደርግልኛል? ሀሳቤ እንዲነካብኝ አልፈልግም። እኔ ኖርማል ዘፈን አይደለም የምዘፍነው። በቃ በጥንቃቄ በቃ ዘፈን እሰራለሁ። እስቲ እንጫወታለን፣ በደንብ ወደ ውስጥ እንገባለን። ስሜትን ረብሼው እንዳልጀምር በጨዋታ እንድንጀምር ቅድም እንዳልኩት ነው የተለያዩ አርቲስቶችን ድምጾች ታስመስላል እና አይዞ ተረጋግተን እንጫወታ። አሪፍ ነው ያለው በጣም እየጠጣ እሺ። ሳወራ የምችልበታለሁ። አነጋገር ቴዲንም ስታስመስል አይቼዋለሁ። ቴዲ አፍሮ የቴዲ አፍሮን እኮ የቴዲ ደግሞ ሌላ ታሪክ ልንገርህ። ትንሽ እስቲ ፈታ እንበላል። እሺ ድርቅ እንዳለ ለኔም መጣ ደግሞ እኝኝ ሊል ነው የሚሉኝ እንዳትቆርጡት። ቴዲ አፍሮ እና ምን መሰለህ
በዛ ሰዓት ላይ ክርስቶስ በታንኳ ሆኖ ጴጥሮስን በሚጠራው ሰዓት ላይ ይገርማል። ጴጥሮስ ቢገረምና ቢደነቅ ኖሮ ይሰምጥ ነበር። ስለዚህ በዚህ ዓለም ላይ መደነቅና መገረም ያሰምጣል። አንበሳው ይህን ነገር መያዝ አለበት። ደግሞ ዝም ብለው የሚሰሙም አሉ። አለማየሁ ደመቀ ደግሞ ፈላስፋ ነው። ወላሂ ነው የምልህ ሉሊያንስ፣ በጣም የሚገርም ነገር አበጋዝ የመጨረሻው ቆሜ ልመርቅሽ አልበም ማስተር ሊያወጣ ሲል መብራት አይጠፋም። ከዛስ ኮምፒውተሩ ተቃጠለ። ወይ ኮምፒውተሩ! ጃሉድ አሌክሶ የወተር ቁጥር 2 አነበብኩት። እንዴት አገኘው ሲለው ወይ በፈጣሪ አንብቤዋለሁ እንዴ አላነበብኩት። ታሪከኛ እኮ ነው እንዳለ እኮ አክተር እኮ። የጃሉድ ያንተ ዘፈን ላይ ፊቸሪንግ የገባበት ነገር እንደቃልዳማቲሩታል ቋንቋ ግን በማን ይሞታል። እንደኔ እኮ ኤልያስ እንደ ጃሉድ በላለችኝና ጃሉድ አሰማሁት። ቀድሞ ጃሉድ ከመምጣቱ በፊት አንተ ቀረስከው እንደሱ ብለህ እንደዛ ምናምኖች ይችላል። እስቲ በለው እንደ ቀልዳማቲሩታል ቋንቋ ግን እንዴት ይሞታል። እንደ ቃስም ይለወጣል ቋንቋ ግን በማን ይሞታል። ኧረ በስመ አብ መቼ ነው የዘፈንኩት? ሉሊያንስ እያለ የረስቶት እኔ እኮ ነው የዘፈንኩት። በስመ አብ ኧረ በስመ አብ ጃሉድ ሁሌ ያለች እሷ አይደል? ጃሉድ ወደ አንተ አልበም እንምጣ። ከኤልያስ ጋር ስለሰራችሁት አልበም እሳቱ ሰዓት ምንድን ነው እስቲ አጠቃላይ የሁሉንም ዘፈኖች ጨምቀህ አንድ ላይ የዚህ አልበም ዋናው ሀሳብ ወይም ዋናው መልእክት አሁን ያለነው የነበረው ወደፊትም የሚሆን በጣም የሚገርም እኮ ነው። አንድ ነገር ልንገር፣ የአልበም እግዚአብሔር ይመስገን ኤልያስ መልካ ቃሉን ጠበቀ። እኔም እንድቆም አደረገኝ። ቃል ገብቶልህ ነበር። ባይወጣ ኖሮ ምን ሆናለሁ? ፍፄ በእናትህ ሙድ መያዣ እኮ ነው። አያችሁት ይሄን ልጅ ኤልያስ ሲል እየኖረ በቃ ጥሎት ሄደ በቃ ምናምን ብሎ ሙድ መያዣ። ግን ዛሬ በክብር ደረታችንን ነፍተን እንሄዳለን። አልበምህ ላይ ዋናው ሀሳብ አንቺ ነሽ አካሌ ነው የሚለው አይገርምም? ኤልያስ ሳቢው ሰው ነው እኮ ሀገር። አንቺ ነሽ ሀገሬ ሆያ ስንቴ ልናገር። መቀጥቀጥ የጀመሩት እኮ ኤልያስ ባለመኖሩ መቼ መሰለህ ሰው አልባ ኮንሰርት የሚልል እኔ እኮ ነኝ የመጀመሪያው ማሟሻ አውታር አፕሊኬሽኑ እኮ ነው የተጀመረው ባንተ። እንግዲህ ኤልያስ ትንሽ ቢቆይልኝ ኖሮ አስበዋል። በኔ ሰዓት በኔ ተራ ላይ እሱ አባቱ ጠርቶት ነው ሄደው። በኔ ተራ ላይ ግን እዛ ጋር የነበሩት ሰዎች በቃ አሰከሩኝ ነው የምልህ። እንደው አሰከሩኝ ገብርኤልን። ያኔ ምን አልባ ኮንሰርት ድምፅ አልባ ኮንሰርት ተብሎ አንተ አልተካተትክም። እሱ ቅር አለ። በቃ ይኸውልህ ተጀመረ እንዴ እኔም መቀጥቀጥ እኮ የተጀመረው እኮ ያኔ እኮ የመጀመሪያው መስዋዕት በጉ የማይመለከታቸው ዘፋኞች ፏረጉት ይመቻቸው አራዳ ልጆች። ከዛ የሆነ አልበም ሰሩ የኔን 4 መስመር ያክል። እንደዚህ አንተ አዲስ የሚያድግ ልጅ ትቀጠቅጣለህ። ምን አረኩ? ወንድሜ ስለሌለ ኤልያስ መልካ ስለሌለ አይደል? ድጋሚ ቻፓ ከዛ ኢንተርቪው ምናምን ላይ ደግሞ አረ እንደዚህ ምናምን ስለ ተጎድቼ እኮ ውስጤ ተቃጥሎ እኮ። አንተ አሁን እንግዲህ እንደማይ ከሆነ ቃለ መጠይቆችንም እንደተመለከትኩት ከሆነ ነገሮችን ፊት ለፊት በግልጽ ትናገራለህ። ሰው መናገርህ ነው እንዲያጠቁህ ያደረገ። ታልሉኛል ወይ ብር ይወስዱብኛል። ብዙ ብር ወሰዱብኝ። እረፍ በል። የምን ብር? የዘፈኔን ነው ያልበሜ። በእኔ አልበም ሰበብ የመጣውን ነገር በሙሉ እየተከፋፈሉት እኔን ግን ለመጉዳት። ዘፈኔ ኤልያስ መልካ እኮ ሲባል ልዑል ኃይሉ ሳቱ ሳት እባላለሁ። ለእኔ ክብር ነው፣ እግዚአብሔር ይመስገን። እሱ ቢኖር ኖሮ ግን ማግኘት የነበረብኝን ጥቅም አገኛለሁ። ጥቅሙን አላገኘሁትም። ምን ይጠበስ? በቃ እንዲህ እያኖርኩ አይደለም። ዋናው እድሜና ጤና ነው፣ ይደረስበታል። እንደ ሰዎች ክፋትና ሴራ ግን አልኖርም ነበር። እንደ ኢዮብ ስትሮክ መጥቶኝ ሞት ነበር። እሺ አንተ እስኪ ነዝረኝ እኮ ነው የቀጠቀጡኝ።
ሙዚቃ ሰራለሁ የሆነ ነገር አድርገው እንዳይወጣ ያደርጉታል። እምወዳቸው ጓደኞቼ ስንት ነገር ያሳለፍን ከልጅነቴ ጀምሮ ፎቶአቸውን እየለጠፍኩኝ ያደግኳቸው አርቲስቶች ኤልያስ ስለሌለ አንድ ሰው እንኳን ጠርቶ ኮንሰርት እንስራ አይደል? በዚህ ደረጃ እንዴ ማን ከማን በልጦ ማንስ ከማን አንሶ? እኔ በሰው አልደገፍም። በሰው ስደገፍ ነው እዚህ ሳሽቃብጥ ራሴ እግዚአብሔር የቀጠቀጠኝ። ልሰራ በቃ አሪፍ ሆነሽ በቃ እንዲወጣልኝ እኮ በእናታችሁ ምናምን አለልም። አየህ ጣዖት አረኳቸው። እነሱም መጀነን ጀመሩ ስለሄዱ እኔ ሌላ ሰው እነሱ ጋር እንዲሰራ ሳላረኩ ማን ናቸው? አሁን ስማቸውን እንድንጠራ አይደለም። ቆይ አይ ስማቸውን እንድንጠራ ሳይሆን አቀናባሪዎች ናቸው ወይንስ ደግሞ ድምፃውያን ወዳጆች? አቀናባሪዎችም አሉ። ኦኬ አቀናባሪዎችም አሉ፣ ወሬኞችም አሉ። ምክንያቱም አሁን አንተ አንድ ራስህ ጎበዝ ግጥምና ዜማ ደራሲ የራስን ስራዎች ትሰራለህ። ሶ ያንን ይዘህ አቀናባሪዎች ጋር ሄደህ አልበም ሰዎች ጋር እንዳይደርስ አንተ ደግሞ ኢነርጂ እንዳይመስል እንደና አለን እኮ ነው የምባለው። እንዴት እንደሚወዱኝ እኔ ስገባ ሳቅ አይደል እንደ ቤቱ ስቱዲዮ እኮ ነው የሚስቀው። ታዲያ አሁን ያልካት ቃል ይወዱኛል ታሰማብኛል እኮ አይደል? ይወዱኛል አልክ። በዚህ በኩል ደግሞ የሚቃወሙ አሉ። ምንድነው የሚፈልጉት? በቃ ኤልያስን አደንቃለሁ ላለው ይቀናሉ፣ ይናደዳሉ። በሱ ብቻ ነው ገብርኤልን ይናደዳሉ። እምንቃቸው ይመስላችኋል? እኔ በጣም ነው የምወዳቸው። ካሙዙ እንግዲህ ወንድሜ ነው አልኩ። እኔና ካሙዙ አሁን እየሰራን ነው። አበጋዝን በጣም ነው የምወደው። ዳግማይንም እወደዋለሁ። ታምሩ አማራንም እወደዋለሁ። ማልወደው እኔ ሰው እኮ እወዳለሁ። በቃ የኔ ጠላት እንደውም ራሴ ነኝ። ሰው መውደዴ አበዛዋለሁ በጣም። ስቱዲዮ ገባሁ አይደለ? በቃ አታሰማብኝ። ለምን ታሰሙብኛላችሁ? እኔ አሁን የማይገባኝ ነገር እንግዲህ እኔ ያለሁት ፊልሙ ዓለም እና እንዲህ ሚዲያው ላይ ነው። ሙዚቃው ኤሪያ ላይ የለሁም። ኤልያስን መውደድህ ኤልያስን ማክበርህ በዚህ ደረጃ አንተን እንዳይወዱህ የሚያደርግ ወይም እንዲጠሉ እንዲቃወሙ ይመስላችኋል? እኔ ጋር ጓደኞቼ እኮ ናቸው ደግሞ የብዙ ዓመት። እኔ አልፈልግም ካልኩኝ አታውራኝ ካልኩ በቃ ለስራ ብቻ ከሄድኩኝ ስራዬን ሰርቼ እንድመጣ ፍቀድልኛ። አንተን ሽሹ አልልህ። እስኪ ነገሩን ትንሽ ሌላ ደግሞ አሁንም ቢሆን በእግዚአብሔር ስም እኔን በክፉ መንገድ አታስቡ። እኔ መጥፎ ልጅ ቆሻሻ ልጅ አይደለሁም። አይደለም ለሰው ልጅ ሰው ያውቃል። እንስሳ መውድ ልጅ ርግብ ታረባለህ። የሌለኝ የለም። እንስሳን የሚያበላ ሰው አንተ የጻድቅ ሰው እኮ ነፍስ ነው ያለኝ። በቃ ስትነካኝ ነው የኔ የሁላችንም የደም ዝውውር እኮ ይለያያል። ፍጽዬ እንዴ በቃ ምን አረኩኝ? አትንካኝ። በቃ አትንካኛ። ምን አረኩ? አልነካሁም እኮ አይደል? ጥሩ እንጫወታለን። እንደውም ስለ ኤልያስ ብዙ ጊዜ ስለምታነሳ አንተ የምታውቀው ኤልያስ ሌሎች ሰዎች የማያውቁት ኤልያስ ምን አይነት ኤልያስ አለ የሚለውን እንጫወታለን። አንድ ፎቶ ልውሰድ። እሺ እስቲ ለማ ሰጥተሃል? አሁን ለምሳሌ የግጥምና የዜማ ስራዎች የሰጣቸው ሰዎች አሉ? በጣም ብዙ አሉ። እሺ ማማን የሚታወቁ ዘፈኖች አሉ ብዙ አሉ። ይኸውልህ አሁን ምን ሆነ መሰለህ፣ እኔ እግዚአብሔርን ነው ሰው በጣም ሰው ድግር ላጥብ ይችላል። ሰው ማክበርን አቅበታለሁ። ማርያም ኤልያስ መልካ እኮ መርቃኛለች። ስትታመም ልዑል ያስታመም
አየህ አሁን አንተ እኔ ላይ ትጨክናል። ጓደኞቼን እኮ ማርያምን ኢነርጂ ያለው ልውል ጥሩት እንዴ ካሙዙን ጠይቀው ማርያምን ፊት ለፊቴ እኮ ቁጭ ስትል ደስ ይለኛል ይለኝ። ሙዚቃን ስሰራ ኢነርጂ ትሆነኛለህ የሚለኝ ወንድሜ እኮ ነው። ደስ አይልም? ጃኪን ጠይቀው ስለኔ ነግረሃል። ልውል ምን አድርጓል በለው። ጎሳዬ ተስፋዬ እንኳን ሲሰራ አብሬው ስርስር እያልኩ ነው የደበበ ጋር ስቱዲዮ አብረን እየሄድን አይዞህ የኔ አንበሳ እኮ ነው ትችላለህ ነቃ በል ምናምን እያለ ይሄ ሳይመዘገብም ዋጋ የለኝም። ጸብ የሚነሳው በምን መሰለህ? አብሬያቸው የሆነ ነገር አረግና ምስጋና ላይ አይጽፉኝ ክሬዲቴን ቅርጥፍ ከዛ እንዴ ይሄ ዘፈን አይደል እንደ ሰጠው አይ በሚቀጥለው እንዴ ደሱ አልተባባልን አንተ ነህ እኮ ጭንቅላቴን እኮ ያልወሰዳለን። ንገረኝ እስቲ ማማን አለ እግዚአብሔር እኔ አሁን አስታውሰኝ እስቲ ዘፈን የኢዮብ ላይ ኢዮብ መኮንን አንድ በቴ ተናገር የሚለውና እመጣለሁ ተገዝቼ እኔና ካሙዙ አብረን ሆነን እሺ እግዚአብሔር ይስጠው ኢዮብ ምስጋና ላይ ያለውበት ክሬዲት ላይ እሺ ኢዮብ አለ ቴዲ ሞሲሳ ላይ ኳየር ገብቻለሁ እሱም ጽፎኛል አመሰግነዋለሁ። እኔ ያልገባውበት ዘፈን አለ እንዴ ያብነት አጎናፍር ራሱ ይሄ አትከልክሉኝ ልናገር ያጀብኩት እኔ አረ እንደው ስንቱን ላውራለህ የነዋይ ዘፈን ላይ ያለሁበት አሁን የጃኪ ዘፈን ላይ ያለሁበት የጎስሽ ላይም ገብቻለሁ። ቶባ ካንዳንዶቹን እንደውም እንዳጽፉ ምናምን እያልኩ የሚያስቀየስኳቸው አሉ እኮ በፊት ግን ይኸውልህ ሲሪየስሊ ደግሞ አስተዋጽኦ ባደረኩበት ላይ ጭንቅላቴን ምናምን አብሬ ሰውን ኢነርጂ ያለኝ አገባ ትመጥና በባዶ አይደብርም። ከዛ በሳጫል ይከፋኝ። ለምን ኤልያስ መልካ እኮ ለሰው ዜማ ሰርቶ ግጥምና ዜማ ቅንብር ሰርቶ ተገልብጦበት እግዚአብሔር ይከፍለዋል ያለ እኮ ነው። መክሰስ ሲችል ሲጎዳ ይችዋል ሲካድ ዝም ብሎ ቀልድ መስሎሃል ወንድሜ? አውራኝ እስቲ ስለ ኤልያስ ቅድም ከፎቶ በፊት ታወራኛለህ ብዬ ነበር። ኤልያስ መልካ እኮ እንዴት መሰለህ ይጋርድልሃል ብዙ ነገር ዋርካ ይሄ ዓለም ዞሮ ምንድነው? ብዙ ጓደኞች አሉ አሁን በትዳራቸው በምን ዘፋኝም ሆኖ ምናምን ሲጎዱ ሲያብዱ ያረጋጋቸዋል። ታውቃለህ ህይወቱ ውስጥ ሁሉ ይገባል። አይሰለችህም፣ አይገምትህም። ደግሞ ዳውን ካታሙ ይመክራል ቁጭ አድርጎ ሰው ነው እንዴ ደግሞ አያይህም። ቤቱም ቁልፍ የለውም። እንደፈለክ ስትበላ ስትጠጣ አንደኛ አያይህም። እሱ ስራውን እየሰራ ነው። እሱ ግን አባባል ነው ወይንስ የምርም ቤቱ ተዘግቶ ያው ምስክሬ ነው። የፈለገ እቃ እንኳንም ተላልኮ የሚመጣ ሰው ምግብ ሳይበላ እንዳይወጣ ነው የሚባል። አንዳንዶቹ ጋር እኮ አሁን ስትሄድ ስላቀማመጥ ሁሉ ይነግሩሃል እኮ እዚህ ጋር እንትን አድርግ ምናምን እንዴ አስደነግጠኛል። እኔ አያቴ እኮ ነው ያሳደገችኝ። አንተ በጣም መድኃኒዓለም ከእሷና ከኤልያስ በኋላ አንዳንዴ ቤተሰብም ጋር እኮ ትጋጫለህ፣ ይዞርብሃል እኮ አንተዋወቅም። ትናንት ማታ ያንተን ፕሮግራም ሳኝክ ነው ያደርኩት የጻፍኩኝ። ይኸውልህ እኔ ሳድግ ልጅ ሆኜ የገነት የሚመስል ኑሮ ኖር ያለው ይሄ ደግሞ የመናጠቅ በዚህ ጋር የሚወደኝ ቤተሰብ አለኝ፣ በዚህ ጋር ደግሞ እኔን ማጥቃት የሚፈልጋለኝ እየተነጣጠቅኩ ነው ያደግኩት። በጣም የሚወዱኝ ቤተሰብ አለኝ፣ የዛኑ ያህል ደግሞ በጣም ያጠቁኛሉ። እውነቱን አሁን እናቴ ከሞተች በኋላ ከማዬ በኋላ ማለት ይኸውልህ የማልጠብቀውን ነገር ያደረጉና በፊት አሰከሩኝ፣ በጣም ጎዱኝ፣ ሰዎች አስለቀሱኝ። እንፈራፈር ነበር፣ በጣም ነበር የማለቅሰው። በጣም በቃ ግድግዳ እየመታው እየተናደድኩ የራስ የቤተሰብህ አካል የኔን ነገር እንደዚህ እንዳትነካ ሲል አታብድም አንተ ልጅህን ይሄን ነገር እንዳትነካ ትለዋለህ? ምን ይልሃል? አትጎዳው? እያለቀስኩኝ እኔ ነኝ የተጎዳሁት፣ የተቃጠልኩት፣ የተበደልኩት አይደል? እኔ እያለቀስኩ ያስለቀሰኝን ሰው ያባብሉታል ሄደው። ፍርዱን እግዚአብሔር ያወርደው። እንደ አንተ እኔን እኮ ጭንቅላቴን የያዙኝ ሰዎች እኮ አሉ በጣም እንጂ ገብሬ እኔ አልበም እኮ ጨርሻለሁ። ያለቀ ስራ ማአት አለኝ ማአት። እኔ በየቀኑ ዘፈን እሰራለሁ።
እንደ ኤሌክትሪክ እኮ ነው የሚያነዝሩኝ እንጂ እኔ በእናትህ ማን ይዘኝ ነበር? ይመጡና የራስህን ሀቅ ስትጠይቅ አይ እንደዚህ ነው ይሉሃል። በነገራችን ላይ አንዳንድ ወዳጆቼ እኛ ጎድተነው ሳይሆን ራሱ በአእምሮ ራሱ የሚፈጥራቸው ነገሮች አሉ ይሉሃል። ይፈጥርብኛል። እውነት ነው። እሱ ነገር ምን መሰለህ፣ እቺ ጭንቅላት ጨዋታ አይደለችም። ይኸውልህ እኔ በመጀመሪያ ደረጃ አሁን ከተነሳ ይኸውልህ ጠዋት ነው ለኔ አይደል፣ እኔ ሀሺሽ ምናምን ልክስክስ ነገር አልጠቀም። ተፈጥሮዬ ሃይፐር ኢነርጄቲክ ነኝ። ብዙ ጊዜ ከሰው ጋር አልገናኝም። ራሴን አዳምጣለሁ። ጥቂት ሰዎች ነው የማገኘው መንፈሴን የማይረብሹኝ። ልክ ሰዎች ጋር ስሄድ ገና ስቀመጥ እንትኑ ግን አያምርም ይለኛል። የሆነ እኔ እንድናገር አልፈልግም። ደክሞኛል፣ ደከመኝ። አንተ የምትወደውን እኮ እኔ መውደድ የለብኝ። አንተ የምታመልከውን ነገር እኔን መጎተት አትችልም። የመጣሁት ሙዚቃ ልሰራ ነው፣ ፖለቲካ ልፈተፍት አይደለም የመጣሁት። ስለዚህ በእግዚአብሔር ይዣችኋለሁ። የምታገኙኝ ሰዎች በጣም ወዳችኋለሁ። እላፊ ግን አታወሩኝ። በቃ ኤልያስ ምናምን አትበሉኝ። ፖለቲካዊ ወሬ አታውሩኝ፣ አልፈልግም። እኔ አርቲስት ነኝ፣ አያገባኝም። እኔ መኖር እፈልጋለሁ። በጣም አርቴን ጭንቅላቴ ውስጥ ያሉትን ጥበብ ብነግር ገብርኤልን ጉድ ነው የምትለው። እውነተኛ አርቲስቶች እኮ ይረዱኝ። ጭንቅላቱ የሚፈጥረው ደግሞ የሚሉት ውሸታቸው ራሳቸው ክሬዚ ኤንድ ቢዩቲፉል ማይንድ ምናምን። እኔ እንዲህ አይነት የውሸት የፌክ ፍልስፍና አልወድም። እኔ ማምነው በእግዚአብሔር። አጉል የሳይኮሎጂ ቃላት ጨዋታ ምናምን ጭንቅላት ላይ ይፈጥራል ራሱ ነው ተዋቸው። አይደለም ራስህ ጎድተኸኝ አምኜህ አይምሮዬን ሰጥቼህ ተጠቅመህበት ብዙ ሚሊዮን ብር አስገኝቼልህ እኔን እንደ ቆሻሻ ስጥለኝ ላልናገርህ ነው። እግዚአብሔር ምስክሬ ነው። እኔ ከዋሻው እግዚአብሔር ይፍረድ፣ ልባቸውም ያውቀዋል። በነገራችን ላይ ቅድምም ስለ ኤልያስ አነሳን፣ በደንብ አልገባንበትም። ግን አንተ ራሱ ባለፈውም እየተጫወትን ምን አልከኝ? ከኤልያስ ጋር ከኖርክ በኋላ ዓለም ትደክመሃለች። እንዲህ ነው ያልከኝ ቃል በቃልና አሁን ዓለም ደክመሃለች። አዎ አሳበዱኝ። በተለይ ጓደኞቼ አሰከሩኝ ስለ በደንብ ያረቂ አይደለም ከመጠጥ አይደለም፣ በደንብ አሰከሩኝ። በነገር አሰከሩኝ፣ በኤልያስ አሰከሩኝ፣ ተበቀሉኝ በደንብ አድርገው። እንዲህ ያልከው ግን አንተ ምን ለማለት ነው ምናምን ይላል። ቀስ ብሎ አለስልሶ አይ ኢንተርቪው አይደለ እዛው ኢንተርቪው ላይ ገብተህ ለምን አትመልስም? አንተ አድበተህ ትጠብቀኛለህ? አንተ የፈለግከውን ትወድ የለ አርሰናልን ታመልክ የለ ማንቸስተር ምናምን ትል የለ ምን አገባኝ? ምን አገባህ? ምን አገባህ? እኔ ለምን ወደድክ ብያል? እኔ እኮ አበጋዝም በጣም ነው የምወደው። እሱን ለማግኘት ጭቃ ውስጥ ገብቻለሁ። ቦሌ መድኃኒዓለም ፍሬንድሺፕ ጀርባ እንዴ አበጋዝ እኮ ለኤልያስ መልካ ትልቅ እኮ መምህሩ እንዲህ ዝም ጅል እመስልሃለሁ? ከፍቶኝ ነው ነርቨስ መሆን ደግሞ የሚያደረገኝ ሰው ነው። በጣም ደስተኛ ልጅ ነበርኩ። አይገርምህም? ሕፃን ሆኜ እኮ የገነት የሚመስል አስተዳደግ ነው ያደግኩት። አዞሩብኝ እንጂ ኤልያስ ከአባቱ ጋር ከሄደ በኋላ ስቱዲዮ ሲል እዚህ ጋር እኮ ኤሊ ምናምን ይላል። እንዴ ምን አስባለ አንተ? ዝም ብለህ ስራ። ኤልያስ እኮ ስታደንቀው ራሱ ይቆጣሃል። ምን ብለህ ነበረ ባለፈውም? እንግዲህ አሁን አንተም ደጋግመህም እንደዚህ በየቃለ መጠይቆችም ከኤልያስ መልካ በኋላ እንደተጎዳ ስትናገር ሰምቻለሁ። ያ ነገር የምር ሳይኮሎጂካሊ ጎድቶኛል ብለህ ታምናለህ ወይስ አሁን ይሄ ብስጭቱም ነገሮች ነርቨስ ሆንኩ የምትላቸው ጉዳዮች ከዛ ጋር እያያዙ ሲጎዱኝ የመጉዳት ያህል አይደለም የጎዱኝ? ይኸውልህ የእሱን ዜና ሰምቶ የሆነ የቤተሰብ አካል እኔ ነገሩ ታውቆኝ ሳሎን ጠረጴዛ አንስቼ ዝም ብዬ ለመተኛት ራሴን ለማታለል ማለት የታወቀኝ ነገር ታውቆኝ ስልኬን አጥፍቼ በሩን አንዷ ብርግድ አድርገው ገብታ ኤልያስ ሞታ አትለኝ። የዛን ቀን ጀምሮ ማረገውና እንደ ነርቨስ ነው። አታዝነልኝም? ትንሽ መርዶም ወጋጣ አይደል? ለቅሶም ወጋጣ፣ እብደቱም ወጋጣ አይደል?
ኤልያስን እንግዲህ አንድ ቦታ ስታወራ የደነቀኝን አንድ ባህሪውን ላንሳ። የሆኑ ሰው ኮምፒውተር ገዝተው ነው ስታወራ የሰማው። ተሰርቀው ገዝተው ተሰረቀባቸው። ከዛ በኋላ ሲሉ ኤልያስ ያደረገ ያልከው ነገር በጣም አስደንቆ መድኃኒዓለም እሱ ብቻ መስሎ የሆነ ጓደኛው አሉ እኮ ዘፈን በነፃ የተሰራላቸው ችሎታ የላቸው ችሎታ አላቸው፣ ገንዘብ ግን ከሌላቸው የቤት ኪራይ እየተከፈለለት የሰራ ነፍ ዘፋኝ አለ ጠራላ። አንዴ ደግሞ ብር ደግሞ ኤልያስን የሆነ ዘፋኝ አበደረው፣ የሆነ ሰው ነው አበደሩት። ድጋሚ አበድረኝ አለው፣ ሰጠው። አንተ ኤልያስ ለምን አለው ሰውየው ሲለው ስለሌለው እኮ ነው አለ። ምኑን ዘርዝረ ምኑን ተጨርሳል? ኤልያስ መልካ ንገረኝ እስቲ። እኛ ሰው አያውቃቸውም። ኮምፒውተር ገዙና ተሰረቀባቸው እዛው። ከዛ ቢሮ አካባቢ እየዞሩ 30 ብር ተሰጥቷቸው ገብርኤል ኤልያስ ባይዘው ብዙ ያልተነገረ የሚያስደንቅ ነገር አለ። ንገረኝ እስቲ ይሄኛውን ኢንሲደንት ምንድነው? ሰውየው ሬድዋን ህንጻ ስር ኮምፒውተር ቤት አለ መሸጫ፣ ገዙ። እዛው ጋር ሰረቋቸው። 50 ሺህ ብር ነው ኮምፒውተር። ሰውየው እንደማበድ ነገር አረጋቸው። መለመን ጀመሩ እየወጡ ህንጻው ላይ ያሉትን 20 ብር 30 ብር ምናምን ሰው አባባ እግዚአብሔር ይስጡት ምናምን ይተባሉ። ኤልያስ ጋር ሲከፍት የሆነ ዘፋኝ ቀብድ ከፍሎት ሄዷል። 50 ሺህ ብር እጁ ላይ ወረደ። 50 ሺህ አዎ ተሰጣው። በቃ እንኩ ግዙበት ብሎ ሰጣቸው። ከዚህ በላይ አድርጓል። ኤልያስ ለብዙ ሰው ህይወት መቀየር ምክንያት የሆነ ነው። ትላንትና ማንም የማያውቃቸው ሰዎች ሰው እንዲሆኑ ያደረገ ነው። በጣም ምርጥና ድንቅ ሰው ነው። ደግ ነው። ሙዚቃ መሳሪያውን ነቅሎ ውሰደው ነው የሚልህ። እንዴት ጉድ እኮ ነው። እኔ አሁን እንደዛ ያየሁን ልጅ ትጎዳኛለህ፣ ታሳድደኛለህ እንዴ? የልዑል ቁጭት ኤልያስ መልካ ላይ ያለህ ኦብሴሽን ወይም ስለ ኤልያስ ሰው ማወቅ አለበት እያልክ በየሚዲያው የምትዞርበት የቁጭትህ ምክንያት ምንድን ነው? ሰው ኤልያስን እንዲያውቀው ፈልጋለሁ ብለህ በዚህ ደረጃ በየሄድክበት ስለ ኤልያስ ብቻ የምታወራበት ጉዳት መጠን ሰዎች ያልተረዱት እሱ ትንሽ ቢቆይልኝ ነው ያደረገው ነበር። አየህ ኦልሬዲ ታውቅ እኮ ታውቋል። ይሄ ኮንሰርት ምናምን የምትለውን ማለት የተረፉት እኮ ጥለውኝ እኮ ነው ሄዱት። ወንድሜ አረ ፍፄ እንደው ምንድነው የተባለው? እየየም ሲደላ ነው ነገር በቃ ቆሜ እየሄድኩ አይደል? እግዚአብሔር ይመስገን ዋናው እድሜና ጤና። በቃ እኔ ለኔ ስኬት ኮንሰርት ይሄ ነው። በደንብ ግልጽ አድርግልኝ። ኤልያስ የምትልበት ምክንያት ምንድነው? አይቀር ሰማኝ ለውሌ ገብቶኛል። ኤልያስ በየሄድክበት እንግዲህ አሁን ይሄን ኢንተርቪው ላይ በአብዛኛው ስለ ኤልያስ አወራ። በኤልያስ ምክንያት ሰዎች አታክ እንደሚያረጉ አወራ። ኤልያስ የምትልበት ምክንያት ሰዎች ስለ ኤልያስ እንዲያውቁ የምትፈልገው የምትጓጓው ጉዳይ ስላለ ነው ወይንስ ከኤልያስ ሞት ጋር ተያይዞ ነው ያንተ ጉዳት? አዎ ይኸውልህ አልበም ሰራ ያን ሁሉ ለፍተን በኔ ሰዓት ላይ እሱ ወደ አባቱ ሲሄድብኝ ብቻ ይቀራል። አላሳዝንም? ኤልያስ መሰለ ወርቅ አልበም ሰርቼ ቢኖር በደንብ ፕሮሞት ያደርግልን በደንብ አይደለም። ተጽዕኖ ፈጣሪ ነው እኮ አንተ ኤልያስ ቀላል ሰው መስሎሃል እንዴ? አይደለም። ኢዮብ መኮንን ሲሰራ በሉ ቶሎ ብሎ ማህሪ ብራዘርስ ቀጭን ትእዛዝ ትልልቅ አርቲስቶች መጥተው ኮንሰርት ይሰራል፣ ቡም ይላል። ከዛ ወዲያው ቱር ይደረጋል። አንተ ኤልያስ እኮ ተጽዕኖ ፈጣሪ እኮ ነው። ዝም ብሎ ሰው መስሎሃል እንዴ? ምንድነው የምትለው? የተረፉት እኮ ጥለው ሰው አልባ ኮንሰርት ላይ ተጀመረ እኮ ነው የምልህ እኮ። ባይወጣ ኖሮስ ፍጹም የኤልያስ አልበም የሰራልኝ ባይወጣ ኖሮ ነው ጥያቄው። ኤልያስ ደግሞ ቢኖር ኖሮ አስበዋል? ያንን እንኳን እኮ የሱ ጓደኞች የነበሩ ቅን የሆኑ ሰዎች እንኳን እኔን እንደዛ እኮ ሊያደርጉልኝ አልፈለጉ። በባዶ አንተ ዋጣ አድርገህ ምናምን ነገር እኔን ታስቀይሳለህ እንዴ? ከዛ ለምን ነቃብን? ዘፈኑ የኔና ኤልያስ ሳሚ ሎሬት ምንድነው ያለው? መንገዱን የምናውቀውኛ መኪና የሚነዳው ሌላ። አሁን የሚያስከፉን ነገሮች ደጋግመህ ገልጸልኝ። የዛኑ ያክል ደግሞ ተጫዋች እንደሆንክ እኔ እንግዲህ ካወቅኩ ጀምሮ የተረዳ በጣም 80-100 ሰው በቴሌቪዥን አንድ የምታየው ነው። ትክክል። አሁን ወደ እሱ እንሂድ። አሁን የሚያይክ ተመልካች በሙሉ ይሄ ልጅ በጣም የተጎዳ የታመመ ነው ብሎ እንዲያስቡም
ሳይሆን ችግር የለም ከውስጥ ደግሞ ያለህን የደስታ ምንጮች ማወቅ እፈልጋለሁ። አሁን ማኗኑሩ የሚያናድዱ የሚያበሳጩ ጉዳዮችን ነገርከኝ። ደግሞ ህይወት ላይ እንድትቀጥል ደስ ብሎህ እንድትውል ውልሆን የሚያሳምሩ ቀንህን የሚያበሩ ጉዳዮች ይኖራሉ አንተ ጋር። ንገረኝ እስኪ አሁን በደስታ እንድትኖር ደግሞ የሚያረጉ ከብስጭትህ በተጨማሪ በዚህ ጎን ያሉትን የልዑልን ደስታዎች እንያቸው። ምንድነው እንድትጓዝ የሚያደርግ? ምንድነው ነገን እንድትጓጓ? አንድ ፎቶ ላንሳና ስንመለስ ለዚህ ጥያቄ መልስ ሰጠኛል። እንግዲህ የሚያኖርህን ተስፋ ብለኸኛል፣ ስለሱ በደንብ እናወራለን። እሺ አሁን ደግሞ ለዚህ ትንሽ ፐርፌክት። እሺ እያወራን ነበር እንግዲህ የመከፋትን ምንጮች እየተረዳን ነው፣ እያየን ነው። ደግሞ የመደሰት ህይወት ላይ ወደፊት እንድትቀጥል የሚያረጉ ሰው ተጽዕኖ ሳያደርግብኝ ሲቀር በጣም ቀን ይበራልኛል። በቃ የሆነ ሰው ሳይከታተለኝ ሲቀር፣ ሰው ባይከታተለኝ ደስ ይለኛል። ባለሁበት አካባቢ ለምሳሌ ቤቴም ቢሆን ማለት ሳይከታተለኝ ማለት በቃ የሆነ እኔን ባይነቅፈኝ የተከተሉ አስተያየትን መስጠት ይሁን ምንም አላ የሚያሳድድህ እኮ አይጠፋም። ብዙ ነው ጉዱ፣ ደስ አይልም እንጂ አይመጥነኝም። እኔም ያው እግዚአብሔር ይመልሰዋል እሱ። እኔ ምን ይለ በቃ ይሄ ተፈጥሮ ለምሳሌ እንስሳን ሳይ ሲበላ እንስሳ ሳይ ደመና እንደዚህ ጭቃ ምናምን ሳይ ተስፋ አገኛለሁ። የሚወዱኝ ሰዎች አሉ። በቀደም አሁን በጣም የሚገርም ነገር ከበሬ እንደወጣሁኝ እዛ አካባቢ 2 ልጆች ከመኪና ወርዶ መጡ። ልዑል በጣም ነው የምንወዳው ያላቸው እውነተኛ ፍቅር ይታወቃል። ከዛ እያወራኋቸው እንደዚህ ቀጥሎ ግን እውነት አሪፍ ነገር ይጠበቅ ምናምን ሲል ሰርፕራይዝ ብዬ በጣም እያወራ ረጅም። ከዛ ዝናብ እየወረደ እየተቀጠቀጥን እኔም ረስተነው እያወራን በዝናብ አንተ እንዴት የሚወዱኝ አድናቂዎች እንዳሉ ብታይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ልዑል ኃይሉን የሚወዱት እልፍ አላፋ ሚሊዮን አድናቂ አለኝ። የኤልያስ መልካ አድናቂዎች ደስ አይሉ? ግጥሜን እኮ በደንብ አድርገው ጽፈው ተራቀቁበት እኮ። የማን ዘፈን ነው እንደዚህ እየተቆረጠ ቀዳሚና ተቀዳሚ ጅል ትዕግስት ተብሎ እኮ ተተከተከ እኮ አባቴ። ደስ አይልም? ይሄ ያኖርሃል። ጓደኞቼ አንድ የምወደው ወንድም አለኝ፣ አሸናፊ ግርማሹ ይባላል። ዘመድ ነው፣ ጎረቤቴ ነው። እና ሚስቱ ጋር አንድ ቀን ድንገት ብቅ ስል ቀነስኩላት ከምቾት የሚለውን ዘፈኔ ከፍተውት ያለ ስጋት መኖራችን ትርፍ አይደለም የዋዛችን፣ አዝነን ተቸግረን ተዋደንም ተጎድተን የሚለው ይሄ እኮ ዘፈን የኔና የእሱ ህይወት ነው አሉኝ። ስኬት እኮ ይሄ ነው። ተረዱት ዘፈኔን። አይገርምም? በጣም ደግሞ ተስፋ ደግሞ የሚያማምሩ ዘፈኖች ደግሞ መውረድ ጀመሩ። የሚገርም ገብርኤልን አሁን የኮካው ቀመር እኔ ጋር ነው፣ ብታምንም ባታምንም እንግዲህ በቃ አረፍ በል። የዘፈን የኮካው ቀመር እኔ ጋር ነው ያለው፣ ይዤዋለሁ። እሱ እያስደነገጣቸዋል፣ እየተደነገጡ። ጥበብ ሰጪው እግዚአብሔር ነው፣ ፈጣሪ ነው። ፈጣሪ የሰጠኝ ጥበብ ይህን እንዳደርግበት ነው፣ ይህን እንድናገርበት ነው። እና እኔ እንዲህ አይነት ተናጋሪ እንዲህ አይነት ዘፋኝ ነኝ የምትለዋለን። የበቀደሞቹ አድናቂዎች ያሉኝ እንዳልተቃ እውነትን ማን ይዝፈናት ተብለን ብንጠየቅ ልዑል ኃይሉ እንላለን ያሉት። እግዚአብሔር ምስክሬ ነው። ጠይቀው እያንዳንዱ ዘፋኝ አባዬ ችግር የለበትም ፊት ለፊት ነው የሚነግርሃል፣ ግን ባለጌ አይደለም። ስለዚህ እውነት ተናጋሪ ዘፋኝ ነኝ ብለህ ነው። እውነት እኮ ላስተምርሃለም፣ ተፈጥሮ እኮ ነው። እግዚአብሔር የሚሰጥህ በትሬኒንግ አታመጣው። አሁን አንተ እውነት ተናጋሪ ዘፋኝ ነህ አሉኝ አድናቂዎቼ። ራሴን የምገልጸው በዚህ መልኩ ነው አልከኝ። እስቲ ስለ እሳቱ ሰዓት እናውራና እዛ ላይ የተናገርኳቸው አንኳር እውነቶች የምትላቸውን እስቲ ለምሳሌ አንዱን ዘፈን ሰማበት ባላወቀው ባልኖረበት ዘመን በራቀው ከሚግባባው ቃል ቋንቋ መርጦ ምን ያደርግ ነው ጥንታ ብልጦ አይደል? ድሮ እንዲሆነ ተባለ ይኸው ተጋደልን አይጠቅምም
እግዚአብሔር ምስክሬ ነው፣ እየተደረገ ያለው ነገር ልክ አይደለም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? አገራችን ለምለም ነው አትበላት። አየሩ ደስ ይላል ወፍ። ስለዚህ ክፉ መንፈስ አለ ማለት ነው። እኛ ኢትዮጵያውያኖች አንድ እንድንሆን የማይፈልግ በሱ ደግሞ ምን አለች ኤልያስ መልካሙ? አቤ ሰው አትጥሩ እያለ አቤ በምድር ላይ ማንንም ፍጥሩን አባ ስንል ትእዛዝ አልሰማንም። ሰው አታምልኩ፣ እግዚአብሔር ነው የሚመለከው። ይሄው ቋንቋችን ተደባለቀ። አሁን እኮ አይተዋል መንገድ ላይ ድሮ እኮ እብደት ወግ ነበር። አሁን እኮ የዘነጠ እብድ ነው። ገብርኤልንም እንዴ አበድን እኮ እብደቱንም እንዴ ወጋ አታሳጣ ነው። ለቅሶውም ወጋ አጣ። ሰው ሞተ ስትል አሁን መደንገጫችን ጠፍቷል። የለንም እኮ አሁን ይህን ስለተናገርኩ አሽሻጭሼ ነው ሰይጣን ይዞኝ አበጄ የፈለከውን በል። እንደ ሰው ክፋት እኔ አልኖርም ነበር። ምን አንኳር ተናገርክ? ሳያውቅ ላጠፋ አውቆ ለከፋ ህጉ እንደሆነ አይጠባ አይሰፋም። አለማወቅ ከተጠያቂነት አያድንም። አንተ ዛሬ እኮ ወሬ ተበልቶ የሚሸጥበት ሀገር አያሳፍር? የሆነ አጀንዳ ይጣልልሃል፣ አንተ በሱ ውስጥ ትፈተፍታለህ፣ እዚህ ጋር ይሰራል። ከዛ አንተ ፈርተህ ፍርሃትህን እኔ እንደዚህ ግን ይስማ እንደዚህ የሌለ እሳቱ ሰዓት አንቺ ነሽ አካሌ። ሰው ነው ሀገር ማለት እኔ እናንተ ነን። ዛፍ ተራራ አይደለም ሜዳና ጋር አይደለም። እንግዲህ እኔ ሰው ወዳለሁ፣ ሰው አከብራለሁ፣ ግን ሰው አላመልክም ስትል ነበር። መመለክ ስለሚፈልጉ እኮ ከዛ መመለክ ያለበት እግዚአብሔር ነው አልከኝ። እና ኤልያስ ጋር ስትኖር አንተ ከኤልያስ ጋር በነበራችሁ ዘመን በአብዛኛው ስለ መጽሐፍ ቅዱስ ብዙ ነገር እንደምታወሩ በየስራዎቹም ደግሞ እነዚህን እውነቶች እንደምትገልጹ ሰምቻለሁኝ። አንተም እንደዛ አጫውተኛል። አሁን እድል ልስጥ እስቲ። ስለ ሰው ልጅ ክፋት፣ ስለ ሰው ልጅ ተንኮል ብዙ ነገሮች አወራል። ስለ እግዚአብሔር ታላቅነት በመኖር የተረዳኸው እግዚአብሔር ለእኔ ያደረገው የምትለው ቅድም ስለ ተስፋ ስላወራኸኝ እኔ ህይወት ውስጥ ሰራ የምትለውና አንተ እግዚአብሔር በልዑል ዓይንህ ውስጥ ያለው ይሄ እኔ ራሴን ጠብቄ ምናምን የምኖር ሰው አይደለሁ። ራሴን ጠብቄ ስለ ይሄ እየፈራሁ መኖር አይደለሁ። እና የሆነ ሰዓት ላይ እግዚአብሔር መኖሩን የማውቀው አለ እንጂ የሆነ ነገር ስለተደረገልህ አለ ባይዘዌ ይሄ ሲሞላ እግዚአብሔር አለ፣ ሲጎድል እግዚአብሔር የለም። እሱ ፉገራ ከጉድለቱ ውስጥ ዘፈናል። ሲሞላ ጨዋታው ሌላ ሲጎድል አንቀር እግዚአብሔር ግን እንደዚህ ማለት ሰው እንደሱ አይደለም። ብታምንም እግዚአብሔር አለ፣ ባታምንም እግዚአብሔር አለ። ረፍ በል እግዚአብሔር አለ። ጥቅሱ ለጥቅስ ይዞ እንደ አዋቂ እኮ አለ። ምን ችግር? አስመሳይ እኮ አይፈልግም እግዚአብሔር እንዴ። እኔ እንዲያውም አንዳንድ ጊዜ ሳስበው ክርስቶስ ድጋሚ ቢመጣ እየቀጠቀጠ በቺቺኒያ በእኛ ሰፈር ጋር የተወሰነ ድሆች ምናምን አለ ጓደኞቹ በሽተኞች ምናምን ደግሞም ይቀጠቅጠዋል፣ ህዝብ ይጨፈጭፈዋል። በእግዚአብሔርን እኮ ምን አደረገ? ፍቱት፣ ስቀሉት፣ በርባንን፣ ወንበዴን፣ ነብሰ በላን ደግሞ ፍታ። አርዮስ ነዋል፣ የሰይጣን መንፈስ ነው። የእግዚአብሔር ቃል ላይ እግዚአብሔር የሰው ልጆችን ቅን አድርጎ እንደሰራቸው ሁሉ እነርሱ ብዙ ጥበብና ማስተዋልን ፈለጉ፣ ይህም ከንቱ ንፋስ እንደመከተል ነው። የሰው ልጅ እንደ እግዚአብሔር መሆን ትቶ እንደ ራሱ ሲያስብ ያልተፈለገ ነገር አይምሮ አሳልፎ ሰጣቸው። አሁንም አብጄ ነው ደግሞ ከመቼ ወዲያ ነው ዘፋኝ እንደዚህ ሮባክ ሳደንቅም ተረግሜ ሳለቅስም ተረግሜ ተወስዶብኝም ተረግሜ ስቀልድም ቀልደኛ ተብዬ ቁም ነገር ሳወራም ፊት ለፊት ነው የሚናገሩ ይላል። የዛሬ 10 ዓመት እኮ ነው ይሄ ሁሉ ታሪክ። አሁን ተቀይሬያለሁ። የለውም አላገኛቸውም። አንዴ እንዲያውም ምን ተነሳ መሰል አንዱ ጋር ተጣልተን የዛሬ 10 ዓመት ምናምን ነው የልጅነት ጸብ እኮ ድምጼን በሞባይል ቀርጸው በኮምፒውተር አድርገው ይመሰጡላል እንደ ሙዚቃ።
ከዛ የድሮውን ይጎትቱኛል። እኔ እንደ ንስር እኮ ከደመና በላይ ነኝ። ኢነርጂን አይተኸው አየኸውም ስፒሪቴን አታየው። ከዚያ አይን ውስጥ ምቀኝነት አለ፣ ተንኮል አለ። ራስ ነካክተህ እንዴ እኔ እኮ ምን እባክህ ደግሞ ኮምፕሌክሳቸው መከራ እኮ ነው። እግዚአብሔር ላሳመረኝ ደሙ የሚፈላ ይኖራል። ደምህም የሚፍላ ምንም የሚፍላ አይመለከትም። እሺ ልዑሌ በጣም ብዙ ነገሮች ተጨዋወት። አሁን በስራህ እንሰናበት። አንድ ከስራዎች መካከል የምትጋብዘን አለ? ይህንን ሰዎች በጣም ቢያጣጥሙልኝ። በነገራችን ላይ ተመልካቾቻችን ልዑልን እዚህ ስጋብዘው አሁን ስላወራናቸው ቁም ነገሮች ብቻ ብዬ አይደለም የጋበዝኩት። ልዑል በጣም የሚገርም አልበም ሰርቷል፣ የቆየም ቢሆን ማለት ነው። የዛሬ 4 ዓመት ተሰራ እሳቱ ሰዓት የሚል ቆንጆ አልበም ነው የሰራው። ማንም ሰው ስላንተ ምንም ቢልም ማለት ነው፣ ስለ ባህሪም ይሁን አሁን ስለተወሩት በሚዲያ ስለሚገለጸው ልዑል ትተን ስለ ስራህ ግን ማንም ኔጌቲቭ ነገር ሲያወራ ሰምቼ አላውቅም። ሙዚቀኞች ሲያደንቁ ነው እኔ መጀመሪያ ያወቅኩ የምሬን ነው የምልህ። ሙዚቀኞች ሲያደንቁ ነው የዚህ ልጅ ስራ ኤልያስ ጋር የሰሩት ስራ ሲባል ነው ያወቅኩ። ስለዚህ እንዳልከው ብዙ ፕሮሞት አልተደረገ ይሆናል በዛ ወቅት የተፈጠረው ነገር የኤልያስ ህልፈት። ያንን አልበም በጋራ ሰርታችሁ ጥግ ሲደርስ አዝመራውን በመታጭሩበት ሰዓት ነው እንግዲህ ኤልያስ ህልፈት። ያም ቢሆን ግን የሰራችሁት አልበም በጣም ድንቅ ነው። ተመልካቾች እንግዲህ ገብታችሁ ስራውን እንድታዩለት እንድታጣጥሙለት ጋብዛለሁ። አንተ ደግሞ በተለይ ይሄንን ስራዬን በጣም ነው የምወደው በምትለው የምትጋብዘው ካለ እንዳለ ወርቅ ነው። ልንገር ካለ ነገር እሳቱ ሰዓት ማለት አልበም በመሰረቱ እኮ ምንድነው 12 13 ዘፈን መለቃቀም አይደለም። ራሱ የሚወርድበት ነገር አለ። ገብቷል? የራሱ ፍለዋል አለው። አትስቂም በፍረቴ ካለ በኋላ እስኪያሙቁላት አለ። ልቤ ያላርፍም አለ። ቴዲ አፍሮ ሰጠ ሬዲዮ ምኑን ከምኑ ትለየዋለህ? ሌላ ፍልስፍና እኮ ነው፣ የመማሪያ እኮ ነው። በጣም ብዙ ሙዚቀኞች እኮ የኔን ሙዚቃ እንዲያውም እንትና አስታወራ ደግሞ ደስ ትለኛለች። ቡርሃን አውከ አየኝና ነርቨስ ሆነ። አንድ አጋጣሚ ስቱዲዮ አገኘ። በነገራችን ላይ ቴክ ኦፍ ማድረግ ስፈልግ ቀዳሚት እና ጅልትክስትን ስሰማ ቴክ ኦፍ አረጋለሁ ቡርሃን። ሌላ ደግሞ ምኑን ከምኑ ወርቅ ነው እኮ ወርቅ። ግን አንድ ሰርፕራይዝሽ በዚህ አጋጣሚ ክቡራትና ክቡራት ተመልካቾቻችን ኤልያስ ናሆም ሪከርድስን በጣም አመሰግነዋለሁ። በጣም ይረዳኛል ታውቃለህ። ኤልያሶች እድሌ ናቸው ማለት የናሆም ሪከርድስ ባለቤት ኤልያስ በጣም ማርያም። አሁንም ደግሞ ይሄ ነገር እንዳይከሽፍ እግዚአብሔር አለ ነገሩ አደገኛ በጣም የሚያምር የሚያስደነግጥ ደግሞ ሌላ ሲንግል ልንለቀም ዝም ብሎ አይደለም ተመራመርበታለህ ነው ማለት ነው። በጣም የሚያምር ነገር ጨርሰናል። የሚያጓጓ ዘፈን አልቋል። ምናልባት በአንድ ወር ውስጥ እንሰማዋለን። በጣም ነው ማርያም ጉደኛ ዘፈን እንጠብቃለን። የሌለ ዘርሮ የሚጥል ገብርኤል እንጠብቃለን። ያማ እናንተም ደግሞ ዝም አትበሉን። ዳይሬክት ምናምን አርግ ቪዲዮአችን እንዴ። እኔ ሚውዚክ ቪዲዮ ሰርቼ አላውቅም። ተው እንጂ ግን ከጋበዛችሁን በክብር አው ማርያም ለምሳሌ እናንተ አንገለን የምታዩበት በጣም አሪፍ ነው። ስለዚህ ስለ እሳቱ ሰዓት እያወራን ነበር እና እሳቱ ሰዓት ላይ አንድ ዜማ በድምጽ ተጫወተ። እሺ ከአንቺ ከኔ አልበም ላይ የቱ መሰለ? ምኑን ከምኑ ነገር አገባኝ እኮ ጸጣልና ሙት መሰልናቸው መርዝ የጣፈጠ ሊቅነን ሊሉ ቃርሞ ያመጡትን ያኩትን ውጠ ዛሬ አብዝተው ዘመን አጓተው ጻፏም ታተው ባጉል ጥንት እያባበሉ ከድሮ አባቶች እያሉ ቋንቋ አብክተው ታሪክ ፈትፍተው ጽድቅ አጥፍተው ዋሹን ሕግ እያቃለሉ ከጥንት አባቶች እያሉ አየሁ እየተሞሸረልን ተንኮል የድሮ እያለን የዛሬ አሪፍ ነበር። ዛሬን ብንኖረው ከትላንት ብንማር ነገን ብንናፍቅ ነው አሪፍ።
አንቺ ነሽ አካሌ ሰው ማለት ነው አገር ጋራና ተራራ አይደለም አቤት ኤልያስ መልካ ግን ምን ጉድ ነው አንቺ ነሽ አገሬ ሆያ ካንቺ ነው ጉዳይ ሃያ መሬቱ አይደለም አገር ጣራው ነፍስሽ ነው ቤቱ ያገር ስፍራው ሰው ከሌለበት ወና በጣም እናመሰግናለን ሉሌ እግዚአብሔር ያክብርልን ተመልካቾቻችን እንግዲህ ለስንብት ቆም ብለን ደግሞ አንድ ፎቶ ወስዳለን በዛው ተሰነባብተን እንለያያለን ልዑል ኃይሉ ከነሞገስ ይላል ራሱ መለሎ እኮ ነው ለምን አክተር አታረጉኝም እያለ ነው የተወደዳችሁ ፕሮዲዩሰሮች የፊልም መስራት ትፈልጋለህ ማለት አሰሩኝ እንጂ ቢኒያም ወርቁ አስቧል እያሉ ነው እንግዲህ ይኸውልህ እንትን እኮ ነው አሁን ሌላው ዓለም ላይ ሰለጠኑት ላይ ይሄ ከኮልኮሌ ከተራ አስተሳሰብ ወጥቷል ገባ እረ እንደዚህ አትገግሙብኝ አሰሩኝ እያለ ነው ተወደዳችሁ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ ከልባችን እናመሰግናለን ሁልጊዜም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው እቺ ቀን አትለፍ በፍጹም ልዑል ኃይሉ ጋር አብሬ ቆየሁት ፍጹም አስፋው ነበር በጀመርከው እንግዲህ እንሰናበታለን ጓዶች ወዳቸዋለሁ ለመማማሪያ ይሁነን አመሰግናለሁ ያማን ፎቶና ጨዋታ